ሰላም ብያችኋለሁ ሁላችሁንም የመጣችሁ ሀያት ክርስቲያን እውነት ሚስራ አቢቲ ቆስጠንጢኖስ ሃናን ሰሚራ ሁላችሁንም ሰላም ብያለሁ። ሰላም ትሉኛላችሁ በሚገባ። ቆስጠንጢኖስ ሚስራ ማይክሽን አንሺ። ሰላም ክርስቶስ ከሁላችሁም ጋር ይሁን። ውድ ማን ነው ይሄ የሚያወራው? ማን ነው የሚያወራው? አንተ ወላሂ ሁሉም ሰው ስሙን ጥሪ ስሙን ጥሪ ይለኛል። እሺ አንተ አስደፍረኸኝ ልጆቹ ጥሪ እስቲ ማን ነበረ? ስሙ ይጠፋብኛል። አልጠራም ተው። እኔ ስምህን ሳበላሽልሽ ዝም ትለኛለህ አንተ። ደህና ናችሁ? እንዴት ናችሁ ሁላችሁ? ዝማሬ መካከል ያሰማልን። መዝሙር ሰምቼ ተነሳ እያመመኝ ነው ራስ ምታት። አይዞን አይዞን፣ ክርስቶስ ምሕረቱን ይላክልሽ። አሜን። ወላሂ ቀጥሉልሽ ናችሁ። እሺ እውነት መዝሙር አሰምታናለች። ሰላም ብለናል። ሃናን ሚስራ ሰላም አትሉንም? ሚስራ ብላለች። ሃናን እና ሰሚራ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሰላም ክርስቶስ ከእናንተ ጋር ይሁን። አቢቲ ወይ ወንድም ዓለም የክርስቶስ ጸጋና ሰላም በሁላችሁ ላይ ይሁን። እንደምን አላችሁልኝ? ሰላም እንዴት ነው? ሁሉ አማን ነው? ሰላምታሽ የሆነ ቶን አለው። አንቺ ሴትዮ ተመቸህ? የሆነ ሞቅ ያለ ነገር ነው ቶኑ። ትንሽ ጠራ ኮለል ብሎ የሆነ ቶን አለው። ብቻ የሆነ የሚሰጠው የሆነ ጸጋ አለው እና ደስ ይላል። አክቹሊ የተሰጠሽውን ኃላፊነት አመሰግናለሁ። አስተማሪሽ ነው እየተወጣሁ ነው። አይ ፎርም የሚሰጥ ፎርም እየጠበቅኩ ነው። ፎርም እንልክልሽና ልከሽላት ፎርም ትሞላለሽ ተብያለሁ። ምስክር ወር እንትን ካርዱን ማለት ነው። እስኪላክ እየጠበቅኩ ነው። መልካም እናመሰግናለን። እሺ ከዛ በኋላ ያለውን አንዴ ማለት ነው ይቅርታ አድርጉልኝና ምንድነው የሚባለው እንትን ያስፈራኛል ማለት ነው። እና ምንድነው የሚደረገው? ምን አልሰማሁም። ምንድን ነው ያልሽኝ? አልሰማሁም። ጂኒ እያሉ ምናምን ሰምቼ ምናምን ማታ እንቅልፍ ያመጣል። አዎ ጂኒ እያሉኝ ምን ያቃዥሻል? ያቃዥሻል? አዎ ብታይ እንቅልፍ አልመጣም። እንቅልፍ አይመጣም። ወላሂ ተጨነኩኝ። አዎ እንግዲህ መፍትሄ እንፈልጋለን። ችግር የለውም። ምን መጨነቅ ገውሪና ጸሎት ታደርጊያለሽ። አይዞሽ፣ ጸሎት ይደረግልሻል። አባቶች ጋር እናገናኝሻለን። ይበልጥ ደግሞ ስትጠመቂ እናንተን ስትይ እንደዚህ አይነት የአጋንንታዊ እንትን ከአንቺ ላይ ይወገዳል ማለት ነው። አክቹዋሊ በእስልምናው በደማች ውስጥ እንደሚዞር ይናገራል አዲሱ። ሙሐመድም ለሊት እሺ እናወራለን። በርቺ። ለማንኛውም ጸሎት አድርጊ አንቺ። እንደኛ አስተምሮ ክርስቶስ ከትንሣኤ በኋላ ለሐዋርያት አስቀድሞ ለሐዋርያት በማቴዎስ ወንጌል ምዕራፍ 10 ላይ ሐዋርያትን ስማቸውን እንትን ካለ በኋላ ስልጣን ይሰጣቸዋል ለደቀ መዛሙርቱ። ማቴዎስ ወንጌል ምዕራፍ 10 ላይ ስትመለከቺ ባልተሳሳ ከቁጥር 1 ብቻ እስከ 8 አካባቢ ላይ ለደቀ መዛሙርቱ ለ12ቱ እንደዚህ አይነት ስልጣን ይሰጣቸዋል። ከዛ ደግሞ ለሰባ አርድእቱ በሉቃስ ወንጌል ምዕራፍ 10 ላይ ይህንኑ ስልጣን ይሰጣቸዋል። ቁጥር 17 ላይ 10ኛው ወንጌል ምዕራፍ ማለት ነው ሉቃስ ወንጌል ላይ በዚህ ስልጣን ሄደው አጋንንት እንኳን በስምህ ተገዙልን ብለው ይሉታል ማለት ነው። አትደነቁ፣ ከዚህ በላይ ታምር እንደሚያደርጉ ይነግራቸዋል። አጋንንትን መግዛት የሚችል አጋንንትን መቀጥቀጥ የሚችል አጋንንትን ማሳደድ የሚችል የክርስቶስ ስም ነው።
ለዚህ ነው ሉቃስ ወንጌል ምዕራፍ 4 ላይ ስትመለከቺ አጋንንቶች እየጮሁ ልታጠፋ መጣህ ይሉት ነበረ እና ማንኛውም ነገር በክርስቶስ ስም በተለይም የአጋንንት አሰራርና አጋንንታዊ እሳቤዎች ይወገዳሉ ብለን እናምናለን። ይህን በእምነት ጠንካራ መሆን ያስፈልጋል። አይደለም ራሳችን ላይ ማርቆስ ወንጌል ምዕራፍ 16 ቁጥር 17 18 እንደሚናገረው የሚያምኑ እነኚህ ምልክቶች ይከተሏቸዋል ካለ በኋላ በስሜ አጋንንትን ያወጣሉ ይላል። አጋንንት በእኛ ላይ የሚሰለጥን ሳይሆን አጋንንትን በክርስቶስ ስም የምናባረር ይሆናል ማለት ነው። ባልተሳሳት ዘኍልቍ 23 ላይ እንደዚህ አይነት የአጋንንት ስራዎች በእስራኤል ላይ እንደማይሆኑ የድግምት አጋንንት እንደዚህ የመንፈስ ስራዎች እንደማይመጡብን እንደማይሆኑብን መጽሐፍ ቅዱስ በግልጽ ይናገራል ማለት ነው። ያ የተጣለ መንፈስ የተጣለው በእኛ ላይ ኃይል ስልጣን የለውም ማለት ነው። ነገር ግን ያሳድደናል ወይ? በደንብ ያሳድደናል። ራእይ ምዕራፍ 12 ላይ ቁጥር 4 ቁጥር 9 እንደዚህ ስትመለከቺ ያ የተጣለው የቀድሞው ዘንዶ ወይንም እባብ የተባለው ዲያብሎስ የሴቲቷን ዘሮች እንደሚያሳድድ ይናገራል። ነገር ግን ይቀጠቀጣል ወይ? በሚገባ ይቀጠቀጣል። ጠላትነት ስላለ ያ ጠላትነቱን ይዞ እሱም የራሱን ድርሻ ለመወጣት ይፋለማል ማለት ነው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ስለተባለ ያንን ጠላትነት ለማድረግ ይጥራል። ግን በእምነት በጠነከርን ቁጥር በእኛ ላይ ኃይል ስልጣን የለውም ማለት ነው እና እንደዛ ነው። የእስልምናው ደግሞ ሌላ ታሪክ አለው። ጠላትነቱ በእስልምና የሚጀምረው ራሱ አላህ ነው እንትን የሚያደርገው። ገና ሰዎች ሲወለዱ እያንዳንዱ ከመርየም እና ከኢሳ በቀር ሴጣን ይነካቸዋል፣ ይቆነጥጣቸዋል። ሰዎች ሲወለዱ ራሱ ያ ሴጣኑ አታጅ ሆኖባቸው ነው ቆንጥጧቸው ነው የሚል አስተምሮ አለ። ሱራ 2 34 እስከ 38 ሱራ 7 ከ15 እስከ 25 ሱራ 20 ከ117 እስከ 125 እነዚህ አካባቢዎች ላይ ከገነት ከተባረረ በኋላ ሴጣንና አዳምና ሔዋን ጠላትነቱ ቀጥሎ ከዛ በኋላ እንደዚህ አይነት ነገሮች እንዳሉ በደማቸው ውስጥ እንደሚዞሩ አብሯቸው እንደሚተኛ ምናምን ነገሮች አሉ። ያው ለሚሰራ ብዙም ስራ ማይሆናት እሱን እንለፈው። የኛው ግን በክርስቶስ ኃይል የተመታ ስለሆነ የተወገደ ስለሆነ የተቀጠቀጠ ስለሆነ እኛ ላይ ስልጣን ኃይል የለውም። ሊፈታተንን ይችላል። እኛ ግን አሸናፊው ነን። በክርስቶስ እናሸንፋለን እና እናወራለን። ለማንኛውም ሚስራ አይመስልሽም? ሚስሩ ደስ ይለኛል። በቂ እንትን የምታውቁ ሰዎች ምናምን በውስጥ እንትን በሉ አብቴ አንቺ ነሽ እንትን የምትይውና አውሪኝ በውስጥ ችግር የለውም እህት አለምዬ ምን ጸሎት እሱ ችግር የለውም። አያስታውሰኝም እራሱ ቴሌግራም እናወራለን፣ አታስቢ። ታዛዥ ነኝ። እሺ ቀጥሉ። ተማራብኛል። የተማረረች ሐናን ነች የተማረረችብኝ በእኔ። አንቺም ተማረሽ። አትማሪም እላታለሁ። አስተምራኝ ብዬ መች አስተምራኝ ታውቃለህ። እና በጣም ብዙ ድካም ስላለው እኔማ አመሰግናለሁ። በጣም በጣም ነው የማመሰግነው። ሀቂቃ እኔ ፍቃድልን ነው ወላሂ በጣም ቴንኪው። በጣም ነው አመሰግናለሁ። ያለማረረብህ ያ ድካም ስላለው ነው። ብዙ እንደዚህ እንትን አላችሁ በጣም ብዙ ሰዎች ስላሉብኝ ሐናን ይገባታል። አክቹዋሊ ምንም እረፍት አግኝቼም ለማስተማርም አልቻልኩም። ዛሬ ራሱ ተማራብኛለች። ያልተማራሽብኝ ቀን የለም። እረፍት ምንም የለኝም። ለዛ ነው እና የኔስ ወደ ቶፒካችን ባክ እናድርግና ሁላችሁም እናመሰግናለን የመጣችሁት። የዛሬ ቶፒካችን ሞሮፍ ክርስቲያን ይሄድበታል፣ ክርስቲያንን የሚመለከት ነው እና ከተውሂድ ክፍሎች ውስጥ አንዱ የአላህ ቃል ነው። የአላህ ቃል በተመለከተ ከቁርአን ጋር በተያያዘም ቁርአን የአላህ ቃል ነው ወይ? የተውሂድ ክፍልስ ነው ወይ? አላህ በባህሪው ደግሞ ከራሱ ጋር ይነጋገራል ወይ? የአላህ ባህሪያቶቹ ሁለት ሆነው ማውራት ይችላሉ ወይ? እርስ በርሳቸው ማለት ነው። አንድ ሰው ብቻውን የሚያወራ ከሆነ በባህላችን ምንድነው የሚባለው? ወይም ትንሽ ንቅል ነገር ነው፣ እንደዛ ነገር ነው አይደል? ብቻውን እያወራ ከሄደ ሜይ ቢ አሁን ላይ አብዛኛው ሼም ዞት ብቻውን ማያወራው
ተፋፍሮ ሊሆን ይችላል። የኑሮ ውድነት ምናምን ነገር የተለያዩ ነገሮች ሊያስወሩት ይችላሉ። ሜንታሊ እንትን ስለሆነ ማለት ነው ስለተረበሸ ብዙ ሰው። ነገር ግን አላህ ብቻውን ያወራል ወይ? ባህሪያቶቹ በራሱ ብቻውን የሚከራከሩ ናቸው ወይ? ክርክር ካለ ለመግባባት አለ ማለት ነው። እና በሲፋቱ መካከል ወይንም የራሱ ሲፋቶች እዛው አርጊው ያደርጋሉ። ይህንን በተመለከተ የምንዳስሳቸው ይሆናል። እንደገና ደግሞ አላህ ሲሉ ምኑን ቆጥረው ነው አንድ ነው ሲሉ፣ እንደገና ባህሪያቶቹ ራሳቸውን የቻሉ በኢምፐርሰን የሚገለጡ ከሆነ ማውራት የሚችሉ ከሆነ ኮንሽስ ማይንድ ካላቸው እነኛ አካላቶች ስንት ናቸው የሚሉትን አላህ አንድ ነው የሚሉ ምኑን ቆጥረው ነው? አንድ ነው ሲሉ እንደኔ ቁመት ያለው ክብደት ያለው እርዝመት ያለው እንደዚህ ቆጥረውት ዳሰውት አይተውት ነክተውት ነው ወይ? አላህ ስለመኖሩ ምንድን ነው ማስረጃቸው? ቃሉ ሲሉ ቁርአን ያላህ ቃል ነው የሚል ኬት አምጥተው ነው? እና የመሳሰሉ ነገሮችን ሰፋ አድርገን የምንሄድባቸው ይሆናል ማለት ነው። በሰፊው የምንዳስሳቸው ይሆናል። ክርስቲያን እዚህ ላይ የምትለው ካለ እንትን በልና ሙስሊሞችን እናስገባለን። ቦስ ይቅርታ፣ ኮፒ ሊንኩን አታቋርጦ ፍቃድ ከሆነ ኮመንቱ ይከፈትና እኔ ቦታ ልልቀቅ። እሺ፣ ኮፒ ሊንክ እንትኖቹ ኮመንት የዘጋችኋቸው ክፈቱላቸውና ሙስሊሞች መሐመድ ሐሰተኛ ነብይ ነው በል። ይሄ ጨረቃ ሙስሊም አይደለም ኮብልስቶን እንደዚህ አይነት ቆሻሻን አስተምሮ ተምሮ የመጣው ከማን ነው? ከነብዩ ነው። ሙሐመድ ሰሃባዎቹ እሱ የተናገረውን አይነት ለማድረግ ፓሪ ያዘጋጁ ነበር። ባይዞ አንተ ምን ትወዳለህ ሲባል የከሌን ቂጥ ነው የምወደው እየተባባሉ ማለት ነው። ካካ ለዚህ ነው የወንድ ልጅ እንትንን ይወዳል አላህ ይላል። አንድ ወንድ ልጅ አንዱ እንትን ቂጥ የሚሰጥ ሆነ አላህ ያኛው ወደ ሴት ይቀየራውና በዛ ይቀጥላል ይላል። ቆሻሻ አስተምሮቱ ስላለ ነው። እንደዚህ አይነቱን አስተምሮ ማናነበው፣ ማንገልጠው፣ ማናስተምረው ቶክሲክ የሆነ አስተሳሰብ ስላለው ይሄ ሰዎችን ስለሚመርዝ ለአይምሮች በመጠንቀቅ መረጃዎች ቢወጡ ሰዎችን አይምሮ ይረብሻል ከሚል ነው። አንተ በባዶ ሜዳ መተህ ስትደነፋ እኛ በመረጃ ልናሰጣብህ እንችላለን። ብትጠነቀቁ የተሻለ ይሆናል። ብትጠነቀቁ ጥሩ ነው። ቶፒክ ላይ ለማውራት ሞክሩ። ኤኒዌይስ ወደ ቶፒካችን ባክ እናድርግ። አይሰድቧችሁ እንኳን ያርዷችኋል። አንሳደብም ሲሉ ከሰማችሁ እናርዳለን እያሉ ነው አስተምሮት ስለሆነ። ቶፒካችን ላይ እንመለስና ግን እፎይ እንደው ካንተ በላይ ባለጌ ያለ ሰው ባለጌ ብለህ የምትሳደበው የሰው ሃይማኖት የምትሳደብ ቆሻሻ ባለጌ እኮ ማለት አንተ ነህ። ወላሂ አውዝ ቢላሂ ሚነ ሸይጣን ረጂም። ከፍ ላድርግ ማስረጃ ለመረጃ ያወራሁትን ቻሌንጅ አድርገኝስ አንተ መሀይም። የራስህ ሰዎች ደግሞ የሙስሊም ስም እየቀየሩ ሰምተናቸዋል እኮ ሲወያዩ የሙስሊም ስም ቀይረን ሰለምን እንበል ካፈር እንበል እያሉ ማስረጃ ካፊሮች ትገርማዳችሁ። ማስረጃ መሀይም ብሏል ነብዩ። መሀይም ነው ስድብ ከሆነ ነብይህ መሀይም ነው። ቆሻሻ ይተርክ ነብይህ ቆሻሻ ውሃ ነው የሚጠቀመው፣ ነብይህም ቆሻሻ ነው። እንደዛ ከሆነ ቴንክ ዩ። በነገራችን ላይ አዳምጡ። ማምጣት ትችላለህ። ልታገስ ልብ በሉ የተናገራቸው ነው። ሱራ 7 157 ላይ ሱራ 2 79ን ተፍሲር ኢብን ከሲር ቡሃሪ 1913 ላይ ነብዩ መሀይም ነው ይለዋል። ስለዚህ መሀይም ብሎ ስድብ ከሆነ ነብይህን ነው የሰደብከው። አመሰግናለሁ። ቆሻሻ ብሏል። ሱናን አቢ ዳውድ 67 ሱናን አቢ ዳውድ 66 ነብዩ በገማ ውሃ የሚታጠብ ነው። አልሐመዲያ 319 ነብይህ ተቅማጥ ዞት ቂጡን በእጁ ከጠረገ በኋላ አለውሃ በታጠበ በቂጡን በእጁ ጠርጎ ግድግዳ ላይ ከጠረገ በኋላ ከዛ በኋላ አታቆም ኮፈይ አታቆም ወላሂ አታቆም። ጭራሽ ቁጥር ነው እንጂ አዳምጥ ያብስ ነበረ። ከዛ በኋላ ቁጥር ነው የምጠራው ብላ ሲባል እምቢ ብሎ በዛ እጁ በላ ይላል። ምክንያቱም እኔ ለምግብ አልታጠብም ይላል። ሰው ነብይ የምትከተለው እንደዚህ ነው። ሱናን አናሳይ 327 ላይ ነብይህ
ውሻ በሞተበት ሰገራ በተጣለበት በዛ የሚታጠብ ነበር። ሱናን አቢ ዳውድ 3080 ላይ ቅማላም ነበረ። እንቀጥል። አሁን ይበቃሃል። ቶፒኩ ላይ አውራ። ኤኒ ታይም እኔ የወረወርከው አይነ መጭማጫ ቶፒኩ ላይ ታወራለህ ወይንስ ከታች ሆነ ትቀመጣለህ? በጣም አናደውሃል ማለት ነው። በጣም አረሃል ማለት ነው። በጣም ጨሳችኋል ማለት ነው። አትበሳጩ፣ አትናደዱ። ጨጓራችሁማ እንደዚህ አይረር። አስተምሮት ሌናና ቻሌንጅ አድርገኝ። እኔን ተሳዳቢ ነው ካልክ ነብይህን ባለጌታ አድርገዋለህ። የጠቀስከውን ስድብ ነብይህ ላይ ያሳይሃለሁ። መረጃ ጠይቀኝ፣ መረጃውን ከፍትልሃለሁ። እኔ አልሰድባችሁም። እናንተ ስደቡኝ፣ እኔ ሐዲስ ጠቅሳለሁ። እናንተ ንቀፉኝ፣ እኔ ቁርአን ጠቅሳለሁ። እናንተ እኔ የፈለጋችሁትን አይነት ስድብ ተጠቀሙ። ኪታቦቻችሁን ጠቅሼ ነብያችሁ ያደረገው እንደሆነ ያንን ቆሻሻ ተግባር አሳያችኋለሁ። ትቀበላለህ? ቋቅ እስኪልህ ድረስ አስታቅፌ ትወጣለህ። ከዛስ እስልምና ምን አይነት ቆሻሻ አስተምሮ እንደሆነ ሰዎች ይማሩበታል። እናንተ ገስት ላይ ያሉትን ሰዎች ነው የምታዩት። አሁን ገስት ላይ ያሉትን ከእስልምና የወጡትን ያየው አይደለ? ዱቄት አድርገናችኋል መሬት ላይ። እናንተ እዚህ 2-3 ለፎሎወር እና ለወንድ አሻራ እንትን ወዲያ ወዲህ የሚሉትን የሚዟዟሩትን የእናንተን እንትን ያያችኋቸዋል። ድራማ እንደምትሰሩት እናንተ እኛ እንደዛ መስሏችሁና መሬት ላይ ምን እንደሰራናችሁ ታውቁታላችሁ። ለዚህ ነው ጨርቅ አስጥለናችሁ አደባባይ ላይ እንድወጡ ያደረግናችሁ ባንዴ። ለዚህ ነው መግለጫ እስክትሰጡ ድረስ ሰሞኑን እየተራራጣችሁ አሁን ድረስ ያላቆማችሁት። ተቋሟ የኛ ምንም ሳትል በግለሰብ ደረጃ ያውን በቲክቶክ ደረጃ ላይ ድርጅቶች እንትን ብላችሁ እየተረባረባችሁ እንታደግ፣ ይሄ ነገር ጥሩ አይደለም ብላችሁ ስትመካከሩ የነበረው ቪዲዮዎች እኮ ጀሌ ነው። በዚህ ከቀጠለ አስጊ ሁኔታ ውስጥ ነን ብላችሁ የተወያያችሁት እኮ ጀሌ ነው። ከቲክቶክ ይልቅ መሬት ምን እንደተሰራ ሄድና እኔ ላይ ሲጽፍ የነበረው ገንዘብ ሲሰብስብ የነበረውን ያሉትን ጠይቀው እስቲ። አንተ ቲክቶክ ላይ ያለውን ነው የምታየው። ከሌ ሰለመ ከሌ መጣ ትላለህ። መሬት ላይ ተጫውተውብናል ብለው ያሉትን ሄድና ለምን እሱን እንደማይለቅ ጠይቀው እስቲ። በዘመናት መሬት አደባባይ ላይ ያልወጣችሁትን አደባባይ እንድወጡ ያደረግናችሁ ለምን እንደሆነ ጠይቃቸው። ኤኒዌይስ ቶፒኩ ላይ አውራ። እያንዳንዳችሁ ቤታችሁ ገብተንባችኋል። ለዛ ነው ክርስቲያን ቶፒኩን እንትን እንበለውና አንድ አዲስ አውጣና በዛ መሰረት ብንሄድበት ምን ይመስላል? ኦኬ አቡ ዳውድ 47:37 አንዴ ተከፍተውና እኔ ለአንተ ነበር አክቹዋሊ ይሄንን ፕላትፎርም የለቀኩት ዛሬ ወደ እኔው መለስክብኝ። ያ ሙስሊሞቹ እንግዲህ ቶፒክ ለማስቀየር የሚሄዱበት መንገድ ነው እንደዚህ ሁሉ ውስጥ ያስገቡንና ቶፒክ ላይ ስቲክ አድርጉ በተቻላችሁ መጠን። ያ ቶፒክ ላይ ፎከስ እናድርግ። እስልምና አይሳደቡም ሲሉ እናርዳለን እያሉ እንደሆነ እንዳይዘነጋ ግን። አይሻ ወንድሞችሽን ታዘብሻቸው አይደለ? ምን ያህል ባለጌ እንደሆኑ። ጅብ ካለፈው ውሻ ጮኋል። አንተ ምን ሸከረ ዝም ብለህ ሰላም አንሳደብም ይላሉ እኮ እንደዚህ መጥቶ ተሳድቦ ማለት ነው። ምን ያህል እንደሚሳደቡ ግን ታዘብሽ አይደለ? እፎይ ቆይ ጀማል ሚስራም ታዝበሻል። ሚስራ ምን ትያለሽ? አንቺ መጥተው ተሳዳቢ ቤት ይሉሻል አይደለ? ሚስራ አለሽ? የት ነው የምትደበቂው? ያለው እየሰደበኝ ነበር ባይደው ይሄ በቀደም ማለት ነው። ቀጥ ብሎ ገስት ልኮ እኔን ጥርግርግ አድርጎኝ ነው የወጣው ራሱ ያቀደመው ልጅ ማለት ነው። እና እንትን ስሙ ነው ራሱ ምናምን እንትን አትበል። ያ ብዙ አካውንት አለው ልጁ እንዲሁ ነው። እሺ መልካም
ሄድበት። ክርስቲያን ቀጥል አንብበው። ኦኬ እሺ። አብሽር እንዳይሰማ እፎይ። ኧረ ምን ይሰማኛል? ዋናው እናንተን እንደዚህ እነሱ ቢሳደቡም እናንተን ማስመለጥ ነው የኛ ዋና ዓላማችን። ምንም ይሰማን የለም። ባይዞ በተሳደቡ ቁጥር ባሉነታቸውን ስለሚያሳዩ እኔ ደግሞ ሐዲሳቸውን ስለምጠቅስ ከስር ለምሳሌ 2700 ሰው አለ። በትንሹ 700 ሰውን የሚያዳምጠው ሙስሊም ነው። 2000 ክርስቲያን ከሆነ 700 ሙስሊም እኔን ቁጭ ብሎ እያዳመጠ ነው። የትኛውም ቤት ሙስሊም እንደሚያዳምጡ እኔ ቤት ከየትኛውም በላይ ነው የሚያዳምጡኝ ማለት ነው። እንደማልዋሽ ያውቃሉ። እውነት እንደምናገር ያውቃሉ። ቦታ ሰጥቻቸው እንደማደምጣቸው ያውቃሉ። ለዛ የትኛውም ቤት እንደኔ ቤት አይደለም የሚያዳምጡት። እኔ ቤት ቁጭ ብለው ተምረው ስወጣ በትንሹ 5 ልጅ ወይ 6 ልጆች ዛሬ አስተማርከው ወይን አልገባንም ወይን መረጃውን ስጠን ይሉኛል። ወይንም ደግሞ እስቲ እናንተን ደግሞ ብለው ጥያቄ ሊጠይቁ ወይን መምህር መድብልን ብለው ይመጣሉ ማለት ነው። እናንተ የምታዩት ገስ ላይ የሚገቡትን ነው። ከስር ቁጭ ብለው ኖት እያያዙ በገቡት የሚናደዱ አሉ። በገቡት በሚሰጡ ምላሽ ኦኬ ሃይማኖታችን እንዲህ ነው እንዴ ብለው የሚሄዱ አሉ። እኔ እነሱን ነው የምፈልገው። አይምሯቸው ጤናማ ስለሆነ ጤናማ አይምረው ስላላቸው ተምረው ከስር ኖት ተዛው የሚሄዱ ስላሉ ማለት ነው። ዋና ዓላማችን እኛ እነሱን ነፍስ ማዳን ነው። ገስ ላይ ገብቶ እዚህ ውር ውር የሚለውን አይደለም። እኛ ሙስሊሞችን አይደለንም ድራማ ለመስራት ገስ ላይ እዚህ ውር ውር የሚለውን እነሱን በማጥመድ ላይ አይደለም የምናተኩረው። ነፍስ ነው ከስር ያለው ከላይ የወጣው። ስለዚህ የማዳን ስራ ብቻ ነው የምንሰራው። ያንን ደግሞ እናደርጋለን፣ እያደረግንም ነው። ሰው ክርስቲያን አንብበው። ኦኬ እሺ። ኢስላም አቢዳው ኢስላም አንተ ተሳደቡ እያልክ ተሳስካለህ። አንተ የምትሳደቡ አይታወቅህም ግን። እሺ ይቅርታ በቃ ቶፒኩ ላይ እናውራ። ድምፅ አለ የሚረብሽ አብሮ። ይቅርታ ብያለሁ። ቶፒኩ ላይ ታወራለህ አሁን። ምን ይቅርታ ብያለሁ። ቶፒኩ ላይ አውራ። አምላክ ነው የምትሳደበው። ለምን እንደወቂ ያጫውታል። ይቅርታ ቶፒኩ ላይ አውራ። ይቅርታ ሊዘዘው ገደል ግባ። አንተ ቆሻሻ ደንቆሮ ደደብ። ማን ታስተማርከው? አህያ መሀይም። እሺ ነኝ። ቶፒኩ ላይ አውራ። ዲቃላ። እሺ ይሁን። እሺ ቶፒኩ ላይ አውራ። ሙስሊሞች ታዘበው። መልሳቸው የሙስሊሞች ይሄ ነው። ሌላስ መልስ አለ ቶፒኩ ላይ? ኧረ እባክህ አምላክን እንደፈለክ እየተሳደብክ እንደፈለክ እያረክ አሁን አንተ እኮ ወንድ ልጅ የምታመልክ ቆሻሻ ነህ እኮ አንተ። እሺ ወንድ ልጅ የምታመልክ ቆሻሻ ምንድነው እሱ? አንተ የምታመልከው እንትን ነው እንዴ? ወንድ አገረድ ነው እንዴ? ባይሴክሹዋል ነው? አንብብ። እኛ መለኮት ጾታ አለው ብለን አናምንም። ያንተ የምታመልከው ግን ድፍን የሆነ አንተ በግ ምንድነው ማለብልህ? አንተ የበግ ቆይ አሁን ሐዲሱ ላይ አውራ። አንተ በግ ነህ። አንተ እዛው ቅጠፍበት እንደፈለክ። ሐዲሱ ላይ አውራ። ይዞህ በርታ። ሐዲሱ ላይ አውራ። ሙስሊሞች እንደዚህ ናቸው። ቆሻሻ ደንቆሮ መሀይም ነህ። እሺ አላም ደንቆሮ ብሎ ነበር የሚሳደበው በቀራ ላይ 18ኛው አያ ላይ ደንቆሮ መሀይም ምናምን ይጣላ እያለ ይሳደባል። አንብብ። የራስህን አስተምር። የራስህን እስኪ አስተምር አንድ ቀን እንኳን። መልካም በቃ ይበቃሃል። ብትሞት አታወጣውም ያንተን እኮ። ከታችሁን አያችሁ ምላሽ የሙስሊሞች መልስ የላቸው። እስልምና እንደዚህ ድንቁር ያለ ማያውቁትን በአረብኛ በማጭበርበር እንደዛው ወፈፌ የሆኑ ሰዎችን በማጭበርበር እንጂ ሰከን ያሉ የሚያገናዝቡ የሚያውቁ የሚረዱ የሚያነቡ ሰዎችን እስልምና ቻሌንጅ ማድረግ አይችልም። ሙስሊሞች ምንድነው ታርጌታቸው? ምንም ማያውቁ እንትኖችን ሰብስበው እነሱ ማደናቆር በአረብኛ መሸወድ ነው።
የሚያውቁ ፊት ቀርበው ግን ማስረዳት አይችሉም። እስልምና በውሸት ላይ ቤቱን የገነባ መሰረቱ ውሸት፣ ጣራው ውሸት፣ ግድግዳው ውሸት የሆነ እስልምና በአረብኛ የተጠቀለለ የሐሰት ትምህርት ነው። ለዚህ ነው የሚበሳጩት እውነተኛ አስተምሮቱ ሲገለጥባቸው። ለዚህ ነው የሚናደዱት። ቶፒክ ለማስቀየር የሚጥሩት ተልከው የሚመጡ ናቸው። እነኚህ ቶፒክ ለማስቀየር ባይዘ ፐርፐዝሊ ተዘጋጅተው ለማስቀየር የሚጥሩት ተልከው የሚመጡ። ለዚህም ነው ቶፒኩ ላይ ከማውራት ይልቅ ቶፒኩን ሽፍት ለማድረግ የሚጥሩት። ኤኒ ታይም ቢመጡም ግን ቶፒኩን ሽፍት ለማድረግ ቢመጡ ከብርሃን በፈጠነ ሁኔታ ላነሱት ቶፒክ ምላሽ መስጠት እንችላለን። አሁን አዲሱ ምንድነው የሚለው? ቁርአን ፍጡር አይደለም ይላል። ጀማል ደግመህ አስገብተናል። ደግመህና አሁን ሁለተኛ ገብታ አሁንም ሁለተኛ ሰድበህን አትወጣም ብዬ ተስፋ አድርጋለሁ። ሐዲሱ ላይ ታወራለህ። ማይክን ብድግ አድርገውና እኔ ጥያቄ ነው ያለኝ። ሐዲሱ ላይ አውራ። ቅድሚያ ጥያቄ ነው ያለኝ። የሐዲሱ ሳይሆን ጥያቄ ነው ያለኝ። ትመልስልኝ። ሐዲሱ ላይ መልስና ትጠይቀናለህ። ሐዲሱ ላይ መልስና ትጠይቀናለህ። ያላ ቁላ ተቀጠቀጠው ወደ እግዚአብሔር ጉባኤ ገባም የሚለውን አብራራልኝ። ቁላ ተቀጥቅጧል። አንተ መግባት ፈርተሃል? መጽሐፍ ቅዱስ ነው የሚለው እኮ። ቀጥቅጠኸዋል ወይ አሳስበዋል? እሱን አብራራልኝ አልኩ እኮ። እንዳብራራልህ አንተ የሚመለከት ከሆነ ቀጥቅጠሃል ወይ? ለምን ቀጠቀጥከው ብዬ ከዛ ጠይቀሃለሁ። ለምንድን ነው የቀጠቀጠው? ቅዱስ ነው የሚለው እሱን አብራራልኝ ብያለሁ። አብራራልኝ። አዎ ቁላው የተቀጠቀጠ በዘዳግም ምዕራፍ 23 ቁጥር 1 ላይ ወደ እግዚአብሔር ጉባኤ አይግባ ይላል። ያንተ ደግሞ ገነት አይገባም ይላል። የኔ ጉባኤ ነው የሚለው፣ ያንተ ገነት ነው የሚለው። ኤኒዌይስ ለምንድን ነው የቀጠቀጥከው? ተቀጥቅጧል። አንተ የእናንተ የተቀጠቀጣችሁት አይገባም። እኔ አልተቀጠቀጥኩም። እኔ ለጣዖት ብልቴን የምቀጠቅጥ ሰው አይደለም። የተቆረጠው የሚለውስ አይልም። የተገረዘ አይልም። ሚለው ምንድነው? እንደዚህ የቀጠቀጠን ነው። ያ እኔ ደግሞ ለጣዖት ብልቴን የምሰዋ ሰው ስላልሆንኩኝ ብልትህን አንተ ለጣዖት ቀጥቅጠሃል ወይ? ለጣዖት ራስን ትሰዋለህ ወይ? መልስልኝ። የአንተ ገነት አይገባም ነው የሚለው። የኔ ጉባኤ ላይ ነው ያለው። አሁን መልስልኝ። ማይክን አንሳው። መጽሐፍን ግን አንብበው። መጽሐፍን እኮ መልስልኝ። ለምንድን ነው ተቀጥቅጧል? አልተቀጠቀጠም? ቅድሚያ ብልትህን ለጣዖት ቀጥቅጠሃል? አልቀጠቀጥክም? የእናንተን የሚቀጠቀጠው አልኩህ እኮ። ስለዚህ መልስ የለህም። ከስሩን ኤኒዌይስ ልዩነታችን ይሄ ነው። በስልምናቸው በረቢ ዛሬ በስትክክል እንማረ ከነዚህ ጋር እንትን አትበል። ዛሬ ግን እንትን አርብ ነው እንዴ? አርብ እኮ ነድ እንትን ይላልና እንዴት ነው ችግር እንዴ? አርብ ሲሆን እንደዛ ነው እንዴ? አይ ዶንት ኖ መንፈሳችሁ ተረበሸ። አብዱል ቃድር የሚባል ሰው ያለ የሚከበር ሀባሾች ያከብራሉ ነው። እንደዛ ነው እንዴ? ነድ ያጨሳሉ ማለት ነው። አብዱል ቃድር አንቺ ሮብ ነው አርብ አይደለም። አብዱል ቃድር ጄላኒ ይባላል። ወላሂ ሮብ ነው አርብ ነው የሚከበረው እሱ። ሮብ ጁማ ነው አይደለ? አርብ ነው። ኖ አርብ በአማርኛ ጁማ ነው። ሮብ በነገራችን ምን ትዝ እንዳለኝ ታውቃለህ ወይ? እኔ ሙስሊም እያለሁ እንደዚህ ነው በቃ የሚያደርግ ከእስልምና ከምታወቅ ይልቅ እንደዚህ ነው የሚሰጥ ጥያቄ ነው በቃ የሚሰጥ ያንን ጥያቄ ብቻ ነው። እስልምናው ምን ይላል የሚለውን አያስተምረውም። ኢቭን አሁን ይሄ ልጅ ምን እያለ እንደሚሰግድ አያውቅም። ምን እያለ እንግዲህ በቀን 17 ጊዜ ሱጁድ ሰላም እፎይ ሰላም አንዴ አቡኪ ስርዓት ልመዱ እስቲ እንዴም ያደርጋቸዋል። ይሄ አይ ለምን ትመውተኛለህ? እንደዚህ አይነት ሰላም ስትባል ሰላም ማለት አለብህ። እጅህ ወደ ላይ አድርገህ ፕሊዝ። ሳሂህ ሙስሊም 2167 ኤ ላይ ለክርስቲያኖችና ሙስሊሞችን ቀድማችሁ በፍጹም ሰላም እንዳትሉ ነው የሚለው ነብይህ ማለት ነው። አንተ ግን ተነብይ ስለምትሻል እንደዚህ አይነት ሰላምታ ስትሰጥ እጅህን ከፍ አድርገህ ሰላም ማለት አለብህ አለ። ነብይህ ግን በፍጹም ክርስቲያንና ይሁድን ሰላም እንዳትል ነው ያለ። ይሄን ያለውማ ያው አለ አይደል? በዛ መካከል ባለጌ ሆኗል እና እነዛን መለየት አለብህ አይልም። ዘሆል ነው ያለው። ምክንያቱም ክርስቲያኖችና ይሁዶች ቀድመህ ሰላም እንዳትላቸው ሰላም ካላሉ
መንገድ ላይ ካገኛቸው ገፍትረ ገደል ክተታቸው ነው የሚለው ሳይ ሙስሊም 2167 ኤ ላይ ገደል ጣል። እስኪ ገደል የሚለውን ይችን እንግሊዘኛዋን አማርኛ አይደለም የምንግባባው። አንተም ያው የማማዬ ተማሪ ስለሆንክ ቀይርና እናወራ በአማርኛው። ያው ቀየርኩልህ እኮ ምክንያቱም መሀል መንገድ ላይ ብታገኛቸው ሰፊ ቦታ ላይ ብታገኛቸው ወደ ምንድን ነው እንዴት ነው የምታደርጋቸው? መንገድ ወደ ጠባብ ቦታ ነው መገፈትራቸው። ወደ ገደሉ የሚለውን አሳየኝ እኮ አልኩኝ። ወዴት ነው መገፈትራቸው? ወዴት ነው መገፈትራቸው? እጠየቃለሁ እኮ ገደል ባስገባ እጠየቃለሁ እኮ። ማንም ይጠይቅ? አትጠየቅም። ምክንያቱም አላህ ይጠይቀኛል። አትጠየቅም። ምክንያቱም ሱራ 9:9 ላይ እንድታሰቃያቸው ሳይ ሙስሊም 21 ላይ እንድትጋደላቸው ነው የታዘዝከው እንጂ እንድትጠየቃለም። ቂያማ ራሱ የሚመጣው እነኚህ ሁሉ ገለ ከጨረስክ ወዲያ እስልምና ብቻ ሲቀር ነው፣ ሙስሊሞች ብቻ ሲቀሩ እንደውም ትሸለማለህ። እንድንጋደላቸው እንድትጋደሏቸው ያለው ደግሞ ያንንም ታውቀዋለህ ራስህ። እሺ ጊዜ አነበብከው? አዎ አውቀዋለሁ። ማውቀው ደግሞ ምንድነው ቂያማ እንዲመጣ ግዴታ ዛፍ ስር እንኳን ብደበቅ አይሁዶችን ሄደህ ምን ታደርጋቸዋለህ? ለምሳሌ ዛፍ ስር አንድ አይሁድ ቢደበቅ ዛፉ ራሱ ከኔ ኋላ የተደበቀ አይሁዳዊ ያለና ናና ግደልና ጨርሰው ይልሃል። ዘሆል የሰው ዘሮችን ከእስልምና ውጭ የሚያመልኩትን ገለህ ከጨረስክ በኋላ ነው ቂያማ የሚመጣው። ያ ደግሞ እንደዚህ የሚለው ደግሞ ዛፍ ውስጥ ይቀር ድረስ አዳምጠኝ እንጂ አንተም ተናግረህ እኔም ልናገር። ያ ደግሞ የሚለው ዛፍ ውስጥ ይቀር ድረስ የሚለው ደግሞ ያ አሁን እየተደረገ ያለውን ህፃናት የሚጨፈጨፈውን ያ ሁሉ ነገር ካለፈ በኋላ ነው። Please, I'm begging you. Please,